ኒኮላ ቴስላ ኒኮላ ቴስላ የዓለምን ኤሌክትሪክ ሞገድ ያንቀሳቀሰ ብቸኛ ሰው ነው ማለት ይቀላል። በምድር እስከዛሬ ከተፈጠሩ ሳይንቲስቶች በጠቅላላ ጭንቅላታቸው ቢጨመቅ የዚህን ሰውዬ ሩብታ አላያክሉም ይባላል። ኒኮላ ቴስላ በዘመናዊ ሳይንስ ታሪክ ውስጥ ታላቅ አእምሮ ካላቸውና አንዱና ዋነኛው ነው። ኤሌክትሪክ ኢነርጂ ኤንድ ዘ ፓወር ኦፍ ኢነርጂ የኤሌክትሪክ ኃይል ብሎም ከነዚህ ኤሌክትሪክ ኃይል የሚወጣው ሞገድ በቀላል መንገድ ማግኘት እንደሚቻል ያሳየ ብቻ ሳይሆን ዛሬም የምንገለገልበት ዲጂታል ሲቲ ለዓለማችን ያበረከተ አብዮተኛ ሰው ነው። ቴስላ ከወጣትነቱ ጀምሮ የኤሌክትሪክ ኃይልንና ሳይንስን ባልተለመደ መልኩ አቆራኝቶ ቲዎሪካል መተንተን የሚወድ ሰው ነበር። ፈጠራዎቹን ከማሳወቅ ወይም ከመሞከሩ በፊት በአእምሮ ውስጥ የመሳል ድንቅ ችሎታ አለው ይባላል። ይህም ኮምፒውተሮችን ወይም የላቀ ዲዛይን መሳሪያዎችን ባልነበሩበት ዘመን ውስብስብ የቴክኒክ ሐሳቦችን እንዲያዳብር አድቫንቴጅ ከፍቶለታል። ቴስላ ወደ ዩናይትድ ስቴትስ በማቅናት የዲሲ ጠበቃ ከነበረው ቶማስ ኤዲሰን ጋር ለጥቂት ጊዜ አብሮ ሰርቷል። ኤዲሰን የኤሌክትሪክ ስርዓት ዲሲን ግኝት ባለቤት ስለነበር ከቴስላ ጋር የተለዋዋጭ ኤሌክትሪክ ወይም አፕግሬድ የሆነ ረቂቁን ኤሲ ቁርኝነት በህብረት እንደሚሰሩ ይታመን ነበር። ኤዲሰን ግን የቴስላን ሐሳብ በማጣጣል የመጀመሪያው ሰው ሆኖ ተገኘ። ስለዚህ ቴስላ ኤሲን የሚባለውን አዲስ ግኝት ለመስራት ብቸኝነትን መረጠ። ቴስላ ኤሲን በመጠቀም ከረጅም ርቀት ለሁሉም ኤሌክትሪክ ኃይል በቀላሉ በየቤቱ እንዲደርስ የሚያስችል ሐሳብ ነበረው። ዓላማውም ውጤታማ የሚባል ቲዮሪ በውስጡ ተሸክሟል። ነገር ግን ኤዲሰን የቴስላን ሐሳብ ውድቅ አድርጎታል። ስለዚህ ቴስላ ከረጅም የብቸኝነትና የፋይናንሻል ችግር በኋላ በቺካጎ ኢንተርናሽናል ጀስቲስ ተብሎ የሚጠራውና በኒያግራ ፏፏቴ የኃይል ማመንጫ ላይ ፕሮጀክቱ ውጤት በተግባር አስመሰከረ። ይህ ግጭት የፈጠራ ክህሎት ላይ የተፈጠረ አለመግባባት ብቻ አልነበረም። ከዛ በላይ ወደፊት የሚመጡ ኤሌክትሪክ ኃይልና የመንግስት ቁጥጥሮችን ውድቅ የሚያደርግ ሌላ ግኝት ስለነበር በባለስልጣኑ ጥርስ ውስጥ አስገብቶት ነበር። ቢሆንም ግን ከዛ ሁሉ ጥረት በኋላ ዛሬ ላይ በአብዛኛው ሀገሮች የኤሌክትሪክ ግሬዶች የመጠቀም ምስክርነቱ ስለታየ ጦርነቱ በቴስላ አሸናፊነት ሊጠናቀቅ ችሏል። ቴስላ በሮተሪ ኤሌክትሪክ ላይ ያመጣውን ስኬት ተከትሎ በምድር ላይ ያለ ገመድ ዝርጋታ ድምፅንና ምስልን በቀላሉ የሚያስተላልፉ መሳሪያዎች ሊፈጠር አስችሎታል። በረጅም ርቀት ገመድ አልባ በሆነ መንገድ ኃይሎችን በማሰራጨት ለዛ ጊዜ ሰዎች ያለ ተግባር ሲታይ የአንድ እብድ ሰውዬ የብልሽታ ሐሳብ ተደርጎ ከመታሰብ ወደ ኋላ አያስብልም። ቴስላ ከዛ በኋላ በዓለም አቀፍ ደረጃ ገመድ አልባ ኃይል ስርጭት ያሳካል ተብሎ በሚታወቀው ዋርደን ክሊፍ ታወር አማካኝነት ለሁሉም ነፃና ያልተገደበ ኤሌክትሪክ ኃይል የማቅረብ ህልሙን አንድ ብሎ ተያያዘው። ቢሆንም ፕሮጀክቱ በገንዘብ እጥረት ምክንያት ያልተሟላ ቢሆንም ራዩ ግን ጉልህ ተጽዕኖ ጥሎ ሳይንሳዊና ኢኮኖሚ አቅሙን በተመለከተ መነጋገሪያ ሆኖ ዘልቋል። ቴስላ ከሳይንሳዊ ምጡቅ አእምሮ በተጨማሪ ያልተለመዱ ልማዶችና ስለ ዓለም የተለየ መልኩ ድንቅ ሐሳቦች ነበሩት። ዕለት ዕለት የሚያመጣቸው አዳዲስ የፈጠራ ሐሳቦች አብዛኛውን ህዝብን የሚጠቅሙ ለመንግስት ደግሞ ቁጥጥሮቻቸውን የሚገለባቸው ግኝቶች ነበሩ። በየጊዜው ለመብራት ለውሃና ለኤሌክትሪክ ኃይል እያለን የምናወጣው ገንዘብ እንደማያስፈልግና ማንም ሰው በቀላሉ ያለምንም ወጪ የኤሌክትሪክ ኃይልን መጠቀም እንደሚችል አሳይቷል። ምንም እንኳን ቴስላ ከፍተኛ ተጽዕኖ ፈጣሪነቱ የማያባራ ድንቅና ታላቅ ሰው ቢሆንም የመጨረሻዎቹን ዓመታት ከለማኛነት ህይወት ውስጥ ለመኖር የተገደደ ምስኪን ሰው ነበር። ዋጋቸው ርካሽ የሆኑ የኒውዮርክ ሆቴሎችን እየመረጠ እንደሚያደርና በቀን አንዴ ወይም ሁለቴ እንደሚመገብ ቅርብ ያሉ ሰዎች ምስክርነትን ሰጥተዋል። በመጨረሻም ኒውዮርክ ርካሽ ሆቴል ውስጥ አጥንቱ ከሰውነቱ ጋር እንደተጣበቀ ከሞተ ከቀናት በኋላ ሬሳው ተገኘ። ቴስላ እድሜ ልኩን በዕዳ ብዛት ተወጥሮ በህይወቱ የሚገባው ሙሉ ክብር ያላገኘ ስሙ የማይታወቅ ተራ ሰው ሆኖ ነበር የኖረው። ሞቱን ተከትሎ በነበረው ባህሪና በአስደናቂ ስራው ይበልጥ የተማረኩ ሰዎች ለሳይንስ አስተዋጽኦ ክብር መለኪያ ፈረስ ቴስላ ተብሎ የተሰየመ የአእምሮ ሊቅነትና የፈጠራ ምልክት የሚታይበት ዘላስት አይኪው ምልክት ተደርጓል። የቴስላን አእምሮ አቅም ዓለም ፈጽሞ አልገባትም፣ ወይም ይቺ ዓለም ለእሱ አልተገባች አይደለችም። በስተመጨረሻም ኒኮላ ቴስላ እንዲህ ይላል፣ የኔን ሐሳብ ማጣጣላቸው ሳይሆን እነሱ ያለ ሐሳብ መኖራቸው ያስጨንቀኛል።